ስገዱ ያለው የትኛው የቁርአን ክፍል ላይ ነው? እንድንሰግድ ታዘናል። አሁን ወደ ቶፒካችን እንግባ። ቁርአን ላይ ታዘናል። መልካም። እኔስ ቁርአን ላይ የለም። ኦኬ፣ ባየኸው መሰረት ወደ ምስራቅም ወደ ምዕራብም ብዞሩ ያላ ፊት እዛ ነው ይላል አይደለ? ተስማምተናል። አንተ ደግሞ ቅድም አላ ፊቱ ከአርሽ በላይ ነው ከመላ ሰውነቱ ጋር ብለኸኝ ነበር። እኔ አሁን እንደዚህ ብዞር አላ ፊቱ ወደዚህ ነው፣ እንዲህም ብዞር አላ ፊቱ ወደዚህ ነው አይደለ? አስማማልኝ አይደለ? ቆይ ላስረዳሽ። እዚህ ጋር ሰላታችሁ አላህ ፊት እንደቆማችሁ ስለሆነ የሚቆጠረው አላህ ሱብሓነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ሰላታችሁን አስተካክላችሁ ስገዱ ብለውናል። ለምሳሌ አላህ እኔ የምሰግድበት ፊት ለፊት ከቆመ እኔ የምሰግድበት ፊት ለፊት የአላህ ፊት ነው የምትቆመው ተብዬ ነው እንግዲህ ሰላት የምሰግደው። በደንብ እዚህ ጋር እያስክልኝ እንድትሄድ ነው። የአላህ ፊት እንደ ቆምኩ አድርጌ ነው ሰላት የምሰግደው እና ዓላማችን ላይ እንደሚለው ለምን ትጠቀማለህ? ማለት እዚህ ጋር የምታስተካክለኝ ነገር ሐዲስ ላይ ለምሳሌ ሐዲስ ላይ እንደ ሳይሆን ሐዲስ ላይ ያለው እንደ ሳይሆን ቀጥታ ፊቱ ነው የምቆመው። ሐዲስ ላይ ለአንተ ለማስረዳት እንዲመቼ ነው። ቀጥታ ለምሳሌ ለማስረዳት እንዲመቼ ነው። እንደ ከሆነ እንትን ለማድረግ ነው የሚሆነው። ሊትራል ያልሆነ ነገር እንትን ለማለት ለማነጻጸር ነው። ችግር ፊት ለፊት ትቆማለህ ነው የሚለው ሐዲሱ። ቁርአኑ ላይ እንቁምና ለጊዜው ግን ቁርአኑ በግልጽ የሚናገረው አንድ ሐሳብ ፕሊስ ወሳኝ ቶፒክ ነው፣ ወሳኝ አይዲያ ነው። ልጨርሳት፣ ሶሪ ስላቋረጥኩ እና አላህ ፊት ለምሳሌ አላህ ፊት እንደቆምኩ ነው። ለምሳሌ አላህ ፊት ለፊት እንደቆምኩ ነገር ነው የምሰግደው። በቃ አላህ ፊት እንደቆምኩ አድርጌ ፊል እስከማድረግ ድረስ ነው ሰላት ላይ መቆም ያለብኝ እንደ ረሱል ሰለላሁ ዐለይሂ ወሰለም ትምህርት እንደዛ ከሆነ አላህ ሱብሓነሁ ወተዓላ ቢሊየን ፊት ነው ያለው። ስማኝ አንዴ ቆይ ፕሊስ። የእኛ ጥያቄ ነው። አይ ቆይደርሃ ላስረዳህ ላስታርቀልሃ እኮ የእኛ ጥያቄ ነው። እኔክስ ቢሊየን ፊት እንዴት ይቆማል ብለህ አሁን ስለጨነቀ እሱ ልታርም ነው። የኔም ጥያቄ ነው አይደለም። ፕሊስ የሱረቱል በቀራ ላስተካክል ነው። ቆይ አንዴ። ምክንያቱም ሰሜኑም ምስራቁም ላይ ስዞሩ እሱ ፊቱ እዛ ነው ከተባል ፊት እንዳለው ደግሞ አምነሃል። ፊቱም ሀቂቂ ነው አይደለ? ፊቱ ስለዚህ ተማምነናል እሱ ላይ። ስለዚህ አንተ ከሰማይ በላይ ነው ከአርሽ በላይ ነው ፊቱም ብለህ ለምን ትፈስራለህ? በሰሜንም በምስራቅም በየትኛውም በምዞርበት ያላ ፊት እዛ አለ ካለ እኮ ላስረዳህ እኮ ነው። እኔ እኮ ሀሳብ የምታስጨርሰኝ እኮ ይህን ጥያቄ ደግመህ መጠየቅ አያስፈልግም ነበር። ታዊል ማድረግ ይቻላል። በጣም ጥሩ ጥያቄ፣ በቃ በጣም ምርጥ ጥያቄ ነው የምጠይቀው። ግን እንድመልስ እንትን አትሰጠኝም እንጂ በቃ አለ አይደለ እስልምና ውስጥ ቁጭ ብለው የማይሆን ሙድ የሚያራምዱ ሰዎች የሚጠይቁትን ጥያቄ ነው የምጠይቀው። አንተ እኔ እስልምና ውስጥ ቁጭ እያለሁ ማለት ነው። እሺ ለምሳሌ ተእዊል ሙልሂድ የሚባል ነገሮች አሉ። ለምሳሌ ቅድም የሰጠውን ኤግዛምፕል መልሼ ልድገምልህ። አርረሕማኑ አለል ዓርሺ ኢስተዋ ቁርአኑ የሚለው ምንድን ነው? እስቲ ገለጠ። ሱረቱ ጣሃ ላይ ሱረቱ ጣሃን የመጀመሪያው ፔጅ ላይ ችግር የለውም። አርረሕማኑ አለል ዓርሺ ኢስተዋ ነው የሚለው። አዎ በቃ ታውቀዋለህ። ላም ከየት መጣች? ምን አገናኘው? እኔ አሁን ከጠየቅኩ ጋር አየህ። አይ አይደለም፣ ተእዊል ማድረግ ይቻላል ወይ ስላልከኝ ነው። ተእዊል ማድረግ ይቻላል ወይ እኮ አሁን ተዊል አይቻልም እነሱ ተዊል ያደርጋሉ ብለህ አመጣህና ለራስህ ግን እዚህኛው ላይ ደግሞ ተዊል ልታደርግ ነው። ተዊል ማድረግ አይቻልም። ካልተቻለ ሐቂቂ ነው ማለት ነው አይደለ? ተዊል ማድረግ አይቻልም። ተዊል ማድረግ ማይቻል ከሆነ ሐቂቂ ከሆነ ስለዚህ አላ ፊት በእውነታው በምስራቅም በምዕራብም አለ ማለት ነው እኮ። የቅድሙን ቶፒክ ሳታስጨርሰኝ እኮ ወደ ሌላ ቶፒክ ገብተህ እኮ ሌላ ነገር ውስጥ እየገባን ነው። በቃ እያራዘምነው ነው።
ቶፒካችን ሳንወያይ ማለት ነው። እና ምን ይሻላል? ሰዓቱም በዚህ ሁኔታ ከቀጠለ እስከ 7-8 ሰዓት ልንቆይ ነው እና የሆነ ቶፒክ ብቻ ተመርጦ በዛ ነገር መረጃ አሰባስቤበት በመጣ ተስማማን እኮ ኦልሞስት ጨረስ ነው። አሁን ሐቂቂ ነው አልከኝ፣ ተዊል ማድረግ አይቻልም አልከኝ። ስለዚህ ያላችሁ በሰሜንም በምዕራብም አለ፣ የትኛውም ቦታ ብንዞር አለ። እኔ እኮ ሀሳቤን አላስጨራ ያኔ ቁዋህ ለማለት ተፈልጎ ነው። እዚህ ጋር 2 ቢሊዮን ተዊል ለምን ታደርጋለህ? ወጅ ማለት ቁዋ ማለት ነው። ተዊል እና ቅያስን ለይተህ ስላላወቅህ ነው። ገባህ? ተዊል ማለት ወጅ ማለት ወጅ እና ቁዋን ምን አገናኘው? ቆይ ስማኝ። ተዊል ማለት አንድ ሐዲስም ቁርአንም ላይ የሌለ ነገር በራሳችን ስሜት አምጥተን ስናገናኘው ነው ተዊል የሚባለው። ቅያስ ማለት ደግሞ ሐዲስና ቁርአን ላይ ባለ ነገር ሐዲስና ቁርአን ላይ ባለ ነገር እርስ በርስ ስናደጋግፈው ነው ቅያስ የሚባለው። እኔ አሁን ሐዲስም ላይ ያለ ነገር ቁርአንም ላይ ያለ ነገር እያደጋግፍኩ ነው። ሀዚህ ቅያስ ይባላል። ኖ እስቲ ሐዲስ ላይ ቱጋ ነው ያላ ፊቱ ቅዋ ነው ተብሎ የተባለው የትኛው ሐዲስ ላይ ነው? ያላ ወጅ ማለት ቅዋ ነው ተብሎ የተፈታው የቱጋ ነው? የቱጋ ነው ነብዩ እንደዛ ብሎ የተናገረው? አይደለም ነብዩ ሰሃቦቹ የተናገሩት የቱጋ ነው? ቆይ አሁን ማስረጃም ለማውጣት አይመቸኝም። ሌላኛው ደግሞ እሺ ነገ ይዤ ለመጣለ ችግር የለም። እሺ እዚህ ጋር ተተስማማን? ይሄንን አልተስማማንም። ችግር ምንም አልተስማማንም። በቃ ነገ ታመጣለህ። ወጅ ማለት እንደዛ ብሎ ከፈታው ነብዩ ወይንም ሰሃቦቹ ያዝና ነው። እሺ ሰላት ላይ ቅድም 5 ጊዜ እንሰግዳለን እኛ ሙስሊሞች ብለሃል። በምትሰግዱበት ሰዓት ላይ ወደፊት ለፊት መጥፋት ትችላላችሁ? ወደፊት ለፊት መጥፋት አንችልም። ይሄ እኮ ሷሊህ የሆነ ሐዲስ ነው። ወደ ቀኝስ አንችልም። ወደ ነው የምታፉት? ለምን ወደ ቀኝ ማታፉት? ወደ ቀኝ ማታፉት? هذه أمر ወደፊት አንተ ለምንድን ነው አንተ በአብ በወልድ በመንፈስ ቅዱስ የምታምነው? ለምን በአብ ብቻ አታምንም እንደማለት ነው እኮ። ወደፊትስ ማታፉበት ምክንያት በቃ ወደ ግራ ነው የተባልነው። አንዴ በቃ የተባልነውን ነገር ነው። ተው ኦዘይፋ ሐዲሱ መስራት ታውቀዋለህ። ሐዲሱ ሳሂህ እንደሆነ ተማምነናል። አምነህበታል። አንተ ሳሂህ ነው ብለሃል። ቡሃሪ ላይ ያለ ነው። አይ ሲጀመር መጥፋቱ ማለት ነው። መጥፋቱ አንደኛ ቡሃሪ 106 ክፈተው። ቪኪ 106 ያለው የቪኪ ፕሮፋይል ፒክቸር ግን ትንሽ ፕሮፋይል ፒክቸሯን ታስተካክል ወገናችን፣ ንገረው። ሴት እየመሰለ አሳሳተ። ቁርአን እንደዚህ አይነት ነገር ባይዘወይ ጥሩ አይደለም፣ ይከለክላል። ኦኬ አዎ አላህ ሱብሓነሁ ወተዓላ ሱረቱል በቀራ ላይ ኖ እሺ 105 መልሰው 105 እሺ ኦኬ አረብኛው ጋር ገው 104 እንዳደርገልኝ እሺ ኦኬ ከፍ አድርገው ትንሽ ጽሑፉን። እሺ ከፍ አድርገው። ትልቅ ነው እንዴ? በጣም እሺ 105 አድርገው። በቃ 105 አድርገለት። አረብኛውን አድርግለት። አረ حدثنا عبد الله بن عبد الوهاب እሺ قال حدثنا حماد ይሄ እኮ ስሙን ወደዛ አሳልፈው ከታይ ጀመር ፊኢና ምንድን ነው እሱ እንትን
ፈኢነ ዲማአኩም ደማችሁ ማለት ነው። እሺ ወአምዋለኩም ገንዘቦቻችሁ። ቃለ ሙሐመዱን ወአሕሲቡሁ ወደዛ ሰልፎ እስቲ ስለምሮ የሚያወራው ወአዕራضኩም ዓለይኩም ሓራሙን ከሑርመት የውሚኩም ሃዛ። ይሄኛው ስለ ሐጅ ስለ ያቺ ካዕባ ጥቁሯን ታውቃታለህ? እዛች ላይ እዛ ከተማ ላይ ስላለው ክብር ነው እያወራ ያለው። ይሄኛው ስለዛ ሐዲስ ነው እያወራ ያለው ቅድም ስለወራ ስለነበር። እሺ ቀጥል አንብበው። እሺ ዝቅ አድርግለት። አላ ሊዩበሊገ ሻሂድ ሚንኩም ልጋኢብ አድርሱ። ቅርብ አሁን ለሰማ የተገኛችሁ ሰዎች ሩቅ ለሆኑ ሰዎች አድርሱ። ይሄ ከላይ የተመከረው ምክር ማለት ነው። ሶሪ 105 ነው እንዴ? ይሄ ሌላ ነው። እፎይ 405 ላፕቶፕ ስለሆነ ለእኔ ብዙ አይታየኝም። ለዛ ነው በጣም ይቅርታ። 406 አድርገው ሲ ይህንን ባስተምራችሁ ችግር የለም ይሻላል። አይ ፒሲ ላይ ለእኔ አይታየኝም ብዙም። ለዛ ነው በጣም ይቅርታ። ከፍ አድርግለት። አለበኝም ነው ዘገሬ 405 ያልኩት መስሎኝ ነው። 105 ያልኩት አልመሰለኝ። የኔ ጥፋት ነው። እሺ ቀጥል። حدثنا عبد الله ابن يوسف قال أخبرنا استي سموچون أسالفاچو سموچون أن رسول الله صلى الله عليه وسلم إذا كان أحدكم يصلي كأنت عندك سيسجد فلا يبضق قبلة وجهه እስቲ ፈላ የብዱቁ የሚለውን እስቲ አንዴ ፈስረው እስቲ ምን ማለት ነው? ለአንተ ነው እንፈስረው እኮ ነው። አይ ፈስሩት መጀመሪያ፣ እኔ ማወቅ ስለፈለግኩ ነው። ፈስረው። ይሄንን እኮ ያመጣ ነው አንተ እንፈሰርልን ነው። አላውቀውም። ጨርሰው እስቲ إذا كان أحدكم يصلي فلا يبدق قبلة وجهه فإن الله قبل وجهه إذا صلى እስቲ አማርኛ ካለው አድርጉልኝ እስቲ በደንብ ለማብራራት ይመቸኝ። ዝቅ አድርገው። ኦኬ ተርጉመለት ነው። ነብዩ በቂብላ አቅጣጫ በመስጂድ ግድግዳ ላይ የአክታ ጠብታ አዩ። በዚህም ተከፉ። የቁጣና የቅሬታ ምልክት በፊታቸው ላይ ታየ። ከዚህም ተነስተው በእጃቸው እንደዚህ አይልም። እፎይ ፕሊስ፣ እንደዚህ አይልም ይላል። ቆይ እሱን እናየዋለን። ቀጥታ ነው የተተረጎመው። ቆይ ልጨርስ፣ ችግር የለውም። እሺ አንበው ችግር የለውም። እዚህ በቤታችሁ ለመጮህ አይደለም። እኔ እሺ አይልም። ጎይድሽ አንብበው። ቀጥል። إذا صلى أحدكم إذا إن أرى بناتها አቃይሩት ሐዲሱን ዝቅ ብለህ ስላነበብክ ነው። እዛ ከሚለው ጀምረህ ስላነበብክ ነው ቅድም። እሺ ይድየሽ ከላይ ያለውን ስላላነበብከው ነው። ፋ የቅድሙ ነቢዩ በቂብላ አቅጣጫ በመስጂድ ግድግዳ ላይ የአክታ ጠብታ አዩ። በዚህም ተከፉ። የቁጣና የቅሬታ ምልክት በፊታቸው ላይ ታየ። ከዚህም ተነስተው በእጃቸው ፈገፈጉትና እንዲህ አሉ፣ ማንኛችሁም ለሶላት በሚቆምበት ጊዜ ከጌታው ጋር በምስጢር እያወራ ነው፣ ወይም ጌታው በእርሱና በቂብላው መካከል ነው። ቆይ ልጨርሰዋ። ስለዚህ ማናችሁም ቢሆን ወደ ቂብላ አቅጣጫ መጥፋት የለባችሁም፣ ነገር ግን ወደ ግራው ወይም ከእግሩ በታች መጥፋት ይቻላል። በመቀጠልም ነብይ የልብሳቸውን የጨርቃቸውን ጫፍ ይዘው በላዩ ላይ ከተፉበት በኋላ ጥፉትና ወይም እንዲህ ማድረግ ትችላላችኋል ይላል። እሺ ምን ሆነ? ማንኛውም ወደ ቂብላ አቅጣጫ መጥፋት የሌለበትም። ለምንድን ነው ማንኛውም እንደዛ መጥፋት የሌለበትም? ወደፊት የለበትም መጥፋት። ለምን? ጌታው በእርሱና በቂብላው መካከል ይሆናልና። ከላይ ያለውን አስመርለት። ተወዳጅ አይደለም። ቆይ ተረጋጋ።
አይደለም አባቴ ጌታው ምን ስለሚሆን በቂብላውና በሱ ከጌታ መካከል ይሆናልና መካከል ነው የሚለው ይሆናል ሳይሆን ነው። እኮ ችግር የለውም። ጌታው በእርሱና በቂብላው መካከል ነው። እሺ አሁን ጥያቄህን ግልጽ አድርገው። ስለዚህ ጌታ ይሄን ያለው ጌታዬ የኔ ፊት ለፊት ነው አልልህም መቼስ ፊት ለፊት ይሄን ያለው አልልህም መቼስ። ሐዲስ ግን እያለ ነው አይደል እኮ እዚህ ጋር እኮ ምኑ ነው እዚህ ጋር 2 ቢሊዮን አላህ አለ ማለት ነው። አስቡ እንጂ ምን አውቃለሁ እኮ በአንተና በቂብላህ መካከል ጌታ አለ እያለ ነው። እኔ እኮ አይደለሁም ያልኩህ መሐመድን ነው መጠየቅ ያለብን። እንደዛማ ከሆነ እኮ አይደለም ቁዋ ነው። እኔ እኮ ቁዋ ብዬ እኮ ጨርሻለሁ እኮ በፊት አላህ እያለ ቁዋ ብለህ ለመውፈጠው አንተ ነው ኃይሉ ነው ሁላ ቆይ የአላህ ኃይሉ ጌታ ተብሎ ይጠራል። በሁሉም ቦታ አለ። ቆይ የአላህ ኃይሉ ጌታ ተብሎ ይጠራል ወይ? ኃይሉ ኃይል ነው እንጂ የሚባለው ጌታ እንዴት? ሐዲሱ የሚለው ጌታህ ነው ወይንም ደግሞ አላህ በመካከልህ አለ ነው የሚለው እኮ። አላህ በመካከላችን አለ ሲባል ሌላ ተፍሲር ይኖራል። ለምንድን ነው ሌላ ተፍሲር ጋር የምትሄደው? ቅድም ተስማምተናል፣ እንደመጣ እንቀበላለን። የሃይማኖት አባቶች ያስቀመጡት እንትን ይኖራላ። እፎይ መሐመድ ግልጽ ተናጋሪ ነው አይደለም? ነው መሐመድ ግልጽ ተናጋሪና እንደ በተርቱ ነው። ምንም የደበቀ ነገር የለም ብላችሁ ታምናላችሁ? 100 ራይት። ስለዚህ መሐመድ ግልጽ ተናጋሪ ሆነ በአንተና በቂብላው መካከል አላህ በእናንተ ፊት መካከል አላህ አለ ካለ በኋላ ሌላ ከመቶ ዓመት ከሺህ ዓመት በኋላ የመጡ አይ በእኛና በቂብላው መካከል ያለው አላህማ አይደለም ካሉ መሐመድ ላይ እየዋሹ ነው። በእኔ ላይ ዋሸን ያላልኩትን ያለ ደግሞ ገሃነም ይገባል ብሏል መሐመድ አይደለም? ለምሳሌ እነዚህ ሰዎች የሆነ ትርጉም ሲሰጡት ከምን ተነስተው መሰለ? ከራሳቸው ተነስተው አይደለም። ገባህ አይደል? ከመሐመድ ከተነሱ ይኸው መሐመድ ያለውን አሁን እኮ ያመጣ ነው ሐዲሱን ነው። ሐዲሱን ደግሞ መሐመድ ያለው ምንድን ነው? በእናንተና በቂብላው መካከል የሚሆነው አላህ ነው ብሎ መልሷል። ስለዚህ ማንኛውም መጥቶ ከጊዜ በኋላ መጥቶ አይ ቁዋ ነው አይ እንዲህ ነው ቢል መሐመድ ያላለውን እያሉ ነውና እኔ ያላልኩትን ያለ መኖሪያው ጀሃነም ነው ባለው መሰረት እሱ ያላለውን ካሉ ገሃነም ይገባታል። አንተ መሐመድ ያላለውን ማለት ትፈልጋለህ? ቆይ መሐመድ ያላለውን ማለት ትፈልጋለህ? ኦኬ። ስለዚህ መሐመድ ያላለውን ማትል ከሆነ በእኔና በቂብላው መካከል በፊቴ ላይ አላህ አለ ማለት አለብህ ማለት ነው። እንደዛም ካሉ እንቀበላለሁ። ነገር ግን ይሄ ዑለማዎች ያስቀመጡልን ተፍሲር አለ ወይም ደግሞ እያንዳንዱ ሰው የሚያይበት ጃን ይኖራል። ገባህ? ሁዘይፋ መሐመድ ያላለውን ካልክ እኮ ገሃነም ከሚገቡት ነው የምትሆነው። መሐመድ በግልጽ ያለው ምንድነው? ግልጽ ተናጋሪ ነው። ምንም የሚሸፋፍም የሚደባብቅ አይደለም። ስለዚህ በእርሱና በቂብላው መካከል አላህ እንዳለ ነው የተናገረው። ጥሩ ጥያቄ። እኔም እዚህ ላብራራልህ የፈለግኩት ምንድን ነው፣ ለምሳሌ አሪፍ ኤግዛምፕል ልስጥህ። ፈጣሪ ግልጽ ተናጋሪ ነው አይደለም? ምን አገናኘው ነው? ምን አገናኘው? እኛ ጋር ከሆነ በምሳሌ ፈጣሪ ብዙ ቦታ ላይ ተናግሯል። ድምፅህ አይሰማም። ድምፅህ አልሰማም። የእኛን ከሆነ ደጋግሞ ፈጣሪ በምሳሌ የተናገረበት አለ። በምሳሌ አይሰማም። አልሰማም። ቪኪ አልሰማም። ይሰማል። ሁዘይፋ ምን ውስጥ ገብተህ ነው? የአንተ ነው ችግሩ። ሁዘይፋ የአንተ ነው። የኔ ይሰማል፣ በደንብ ይሰማል እያሉ ነው። አሁን ይሰማል።
ስለዚህ ምንድን ነው ጥያቄ? ፈጣሪ ግልጽ ተናጋሪ ነው አይደለም? ግልጽ ተናጋሪ ነው ስትል ምን ማለት ነው? በምሳሌ ይነገራል ደጋግሞ አልኩህ። እናንተ ጋር በምሳሌ ስለሌለ ሜታፎር ስለማይናገር ነው ሙሐመድ ግልጽ ተናጋሪ ነው የተባለ። እሺ አሪፍ ኤግዛምፕል መጽሐፍ ቅዱስ አለ። እሺ የመጽሐፍ ቅዱስ ማብራሪያ ለምን ያስፈልጋል? ምክንያቱም የፈጣሪ ንግግር ግልጽ ሆኖ ከታየን ማብራሪያዎቹ ለምን ያስፈልጉናል? እኔም ያልኩ ያለሁት የእነዚህን ሐዲሶች ማብራሪያ አይገናኝም። እኛ ጋር መጽሐፍ ቅዱስ ግልጽና የተብራራ ነው ተብሎ አልተቀመጠም። እኛ ጋር አንድ የእኛ ግልጽ ነው፣ ነገር ግን ለማያውቁ ሰዎች ማብራሪያ ያስፈልገዋል። አትሳቃ። የእናንተ ምን ስለሚዘጋ ነው ግልጽና የተብራራ ነው ብሎ ዘግቶ ጨርሶታል። ራሱ የተብራራ እና ብናኝ እንኳን ሳቀር የተብራራ ነው ብሎ ጨርሶ ዘግቶታል። የእኛ እንደዛ ብሎ አልዘጋም። አንድ ሁለተኛ ደግሞ በራሳችን እንዳንተረጉም መጽሐፍ ቅዱስ ያዘናል። ትንቢትም ሆነ ምንም በሰው ፈቃድ አልመጣምና በራሳችን እንዳንተረጉም መጽሐፋችን የኛ ያዘናል። የእናንተ ግን ትርጉም እንደማያስፈልገው መጽሐፉ በግልጽ የተብራራ እንደሆነ አስቀምጦታል። ሲያነጻጽረው ደግሞ መሐመድ ምን አለ መሰለ? ቁርአን መሐመድ ለእኔ የተሰጠኝ መጽሐፍ አለ ከወንጌል 7 እጥፍ ግልጽ ነው፣ ከዘቡር ደግሞ 200 እጥፍ ግልጥ ነው አለ። 200 እጥፍ ግልጽ ከሆነ የእናንተ መጽሐፍ ከኛ ማብራሪያ ያስፈልገውም። በቃ ለምሳሌ ቁርአን የወረደው በአረብኛ ነው። ቁርአን የወረደው በአረብኛ ነው። ምሳሌ አይደለም ነገር ጋይድ አንድ ከሌላ የኢትዮጵያ ወይም ደግሞ ሌላ የዩሮፕ የዩናይትድ የዩኤስኤ ዜጋ ያለው ሰው ቁርአን አንስቼ ቀጥታ አረብኛውን ላንብብ ቢል ከየት ነው የሚረዳው? ሜይቢ ለአረቦች ሊረዱት ይችላል። ለአረቦች እኮ ነው ቁርአን የወረደው እንጂ ለሌላ ሰው አልወረደም እኮ፣ አልተፈቀደም ሲጀመር። አሪፍ ጥያቄ። አላህ ስብሐነሁ ወተዓላ ወማ አርሰልናከ አለ ኢላ ረሕመተን ሊልዓለሚን፣ አንተ ነብይ ሆይ ለዓለም ዝነት አድርገን እንጂ አላክንህም አለ። ለዓለም ካልሆነ አላለውም። ቁርአን አላፈስክም እያልከኝ ነው? ሙሐመድን አላለውም። ሙሐመድና አንተ ነብይ ነህ ለዓለም ላክንህ የሚላለህ ለዓለም እዝነት እንጂ። እስቲ ኢየሱስ ክርስቶስ ለዓለም መላኩን አንድ ጥቅስ ስጠኝ። የለም እንደዛ ሚል አንተ ጋር እኮ የለም እያልኩ ነው። ሙሐመድ ለዓለም ተላከ፣ ሙሐመድ አንተ ለዓለም እዝነት የሚል ጥቅስ ሽታውም የለም በቁርአን ውስጥ። አላየሁም ልት ማለት ትችላለህ። የለም እስቲ በለው። ወማ አርሰልናከ እሺ ኢላ ረሕመተን እሺ ሊልዓለሚን፣ ለዓለም ዝነት እንጂ አላክንህም። ማንን ነው እንደዛ ያለው? ነቢያችንን ነው። ሙሉ ቁርአን ላይ ወረደ። ኬት አመጣው ሙሐመድን የሚል ቁርአን ላይ ያለው ለማን የወረደው? ለሙሉ ለህዝብ። ሱረት ሙሐመድ ላይ ያለ ቁጥር 107 ላይ አይልም ሙሐመድ የሚል ሙሐመድ ነው የሚለው። ለሙሐመድ ለሰላም ስለሚል ያለው አይልም። ክፈቱ አንዴ ቪኪ 107 ላይ ሙሐመድ ረሱሉላህ ሙሐመድ መልእክት መሆኑን ተገልጿል። ሙሐመድ ረሱሉላህ የሚል አልተገለ ሙሐመድ አይልም። አስዝላለሁ በፈለግ ሙሐመድ ረሱሉላህ አንድ ቆይ ሁዘይፋ አንደኛ እዝነት የሚለው ከራሱ ከቁርአኑ ጋር ይጋጫል። እኔ ግልጽ አስፈራሪ ነኝ አስፈራሪ ብቻ ነኝ ከሚለው ጋር ይጋጫል። እዝነትና አስፈራሪ ሁለቱ ይጋጫሉ። አንድ ሙሐመድ ከሌሎቹ ነቢያቶች ከሚለይባቸው አንዱ ደግሞ በሽብር ሌሎችን በአስፈራሪነቱ ነው። አሸባሪ ከሆነና አስፈራሪ ከሆነ አዛኝ ለዓለም ተብሎ ሊጠራ አይችልም። ክላሽ ያደርጋል። ኤኒዌይስ ሱረቱ መሐመድ 107 ላይ ነው ያልሽው። አይ ቲንክ እሱ ላይ እንደዛ ነው ያልሽው። እሺ ብረካ አውድ ማንበብ ትችላለህ። ተሳስተሻል። ባልሳሳት ሱራ መሐመድ ሳይሆን ሱራ 16 107ን ክፈትላት። ሱረቱ መሐመድ ላይ አይደለም ያለው። ሱራ መሐመድ 107 አይደለም 21 107 ያ በቃ ያው ቀሪው እስቲ ቁርአን ወነስ ያለ ቀሪው
ወማ አርሰልናከ ኢላ ረሕመቱል ስማኝ ያ አይደለም 107 ቀጥይ እንደምን ታረጉኝ ሳነብ ቁርአን ወማ አርሰልናከ አሁን አረብኛ አርግላ ይሄው ማንም ይታረጋሽ ማንም ይታረጋሽም እኔ ቤት ማንም ይታረጋሽ ይው የለም አላልከኝም ወንድም አለም እስቲ መሐመድ ሚላውን አሳየኝ ያው ፊት ተከፍቷል እንዴ ቁርአኑ ታዲያ ለማን ይወረደው ተው እንጂ ቁርአን ስለማንም ያወራል ስለ ጉንዳን ያወራል ስለ ጂኒ ያወራል ስለ ሙሳ ያወራል አንተ ነብይ ብሎ ሙሳንም ያወራል ስለ ጂኒዎች ያወራል ስለ ጉንዳን ያወራል ከላይ ጀምሮ አውዱ ከመጀመሪያ ጀምረሽ ብታዩ ስለ ሙሳ ያወራል ስለ ተለያዩ ነቢያት ነው የሚያወራው አውዱ አይ የተላኩም ነብይ መሐመድ አይደሉም እንዳንተ ቆይ ምንም አይገናኝም አየህ ዝነት ታምር ተደርጎ የተላከው ኢሳ ነው እንደ ቁርአንም መሐመድ ግልጽ አስፈራሪ ብቻ ነኝ ብሎ ነው ያለው ደጋጋሚ ግልጽ አስፈራሪ ብቻ የምትለዋን አስመጣባት ማን ያለው ግልጽ አስፈራሪ ብቻ ነው ቁርአን ላይ አዎ እሺ ስጠኝ እሺ ላድር ታውቀዋለህ ጥቅሱ ቅራልኝ እኔ አውቀዋለሁ የት ነህ ሱራው ምንድን ነው ብቻ ብለሃል ግን ብቻ አስፈራሪ እንደሆነ አታውቂም አላህ Subhanahu Wa Ta'ala ለምሳሌ ኢነላህ ገፉር 11 12 አንዴ ፈታው አስፈራሪ ነው 11 12 ኖ 13 7 አንዴ ፈታው 11 12 ሶሪ 11 12 ኦኬ አረብኛ አስፈራሪ ብቻ ነው እስቲ ቁርአኑን 38 65 አንድ ደገማ 22 49 ላይ ይደግመዋል እንደዚህ ብሎ ኦኬ ምን ይላል ምንድነው የከፈትከው ነበረ ሱረቱ ሳድ ነው ሱረቱ ሳድ 65 29 50 አለለ 29 50 ኦኬ እኔ አስፈራሪ ብቻ ነኝ ሶሪ ከታች ያለውን ነበር እያየሁት ያለሁት እኔ አስፈራሪ ብቻ ነኝ ምን ብቻ ነኝ አስፈራሪ ብቻ አስፈራሪና አዛኝ ሁለቱ ይጋጫሉ ለምን እንደዛ አላቸው ምን እንደምን የሚበል አስፈራሪ ብቻ ነው አይደለ ግን ለማን ያለው መሐመድ አስፈራሪ ብቻ ነው አይ ለማን ያለው እንደዚህ ለመሐመድ አስፈራሪ ብቻ ነው ለምንድን ነው እንደዛ ብሎ ያለው ለእነማን ነው እንደዛ ያላቸው የሚለውን ከላይ አይ በስርዓት አስፈራሪ ብቻ ነው አይደለም አስፈራሪ ነው በስርዓት አዛኝና ማስፈራራት ለምን አይገናኙም ይሄ እያወራ ያለው መጀመሪያም ወይ ስላጠፉ ሰዎች ነው ወይ ስለ ሙናፊቆች ነው ወይ ደግሞ በምድር ላይ ሆኖ የሚያምፁ ሰዎች ነው አይደለ መሐመድ ከሌሎች ነቢያት ታደርገዋለህ እንዴ መሐመድ ከሌሎች ነቢያት ከሚለይበት አንዱ እኮ አስፈራሪነቱ ነው አሸባሪ ብቻ ነኝ ብሎ የሚለው እኮ መላኩ ነው አስፈራሪነቱ አንድ መለያው ነው ፕሊስ ቆይ አስፈራሪ ብቻ ነኝ ያለው ነው አይደለም ኤኒዌይስ ወደ ቅድሙ ቶፒክ እንመለስና ያላህ ፊት ጋር እንመለስና ሜሬም ያላህ ፊት የናለው ብለሽ ነው የምታምኚው የሜሬምን እንስማት እስቲ ያላህ ፊት የናለው ብለሽ ነው የምታምኚው አላህ ፊት ማለት አላህ ፊት አለው ብለሽ ታምኛለሽ የአላህ ፊት ተብሎ
ኔትወርክ ጥሩ አለ። ኔትወርክሽ ጥሩ አለ። ከድር ቀጥል። ስለ አንተ ሃይማኖት ነው ልጠይቅህ የመጣሁት። አይሰማም ወይ? ኔትወርክሽ አይሰማም። የሰማህ ነው? እሺ አሁን ልቀጥል። ያላ ፊት ያለው ብለህ የምታምነው እየተቆራረጥሽ ነው። ያላ ፊት ያለው ብለህ ነው የምታምነው። እኔ ስለዚህ አይደለም አጀንዳዬ። አንድ አጀንዳ ንገረን፣ ያላ ፊት የት እንደሆነ። ኖ እንደዛ አይደለም። እኔ ስለ አንተ ሃይማኖት ስለ ኢየሱስ ክርስቶስ ነው ማወቅ ፈልጌ ነው የመጣሁት። ጠይቃለህ። ቅድሚያ ያላ ፊት የት ነው ብለህ ነው የምታምነው። እንደዛ አይደለም። ለእኔ ነው የምጠይቅህ። እኔ የመጣሁበት ስለ አንተ ሃይማኖት ጠይቅህ ነው እንጂ ስለ እኔ አይደለም እኮ። ትጠይቃለህ። ቅድሚያ አላ ፊቱ የት ያለው ብለህ ነው የምታምነው። አላውቅም። ኦኬ፣ ማን ነው የምታመልከው? ስለ እኔ አትጠይቀኝ። እኔ አላህን ነው የማመልከው። እኔ ስለ አንተ ሃይማኖት ነው ስለ ኢየሱስ ክርስቶስ ነው ልጠይቅህ የመጣሁት እንጂ ስለ እኔ ልጠይቀኝ አይደለም። አንተን ነው አንተ እያስተማርክ አይደለ? ማወቅ ፈልጌ ነው ካንተ። እሺ ተመልሻለሁ። ስታክ አድርጌ ነበር። ሰምተኛል? ኦኬ፣ ያላ ፊት የት ያለው ብለህ ነው የምታምነው? ጥያቄሽን መልሳለሁ። ኧረ ኡፈይ ተው ተው ተው፣ ጥያቄ ተቀበልተው። ስማ፣ እኔ የምጠይቅህ ስለ ኢየሱስ ክርስቶስ ነው የምጠይቅህ። እኔ ስለ አላህ አሁን አልጠይቀኝ አላልኩም። እኔ አንተ እያስተማርክ ነው። አንተ ልጠይቅህ ነው የመጣሁት እኔ እንጂ ልታስተምረኝ አስተምረ ብዬ እንትን አላልኩም። ለምጠይቅ ጥያቄ ነው። እኔ ማወቅ ፈልጌ ነው አልኩህ አይደለ? ድምፅህ የሆነ ልጅ የሆነ ቪክ እሱን አይመስልም? አስተፍሩላ ሲል የሆነ እዛ የድራማ የተሰራች የሆነ ካየ ክርስቲያኖ ነኝ ምናምን ብሎ እየሰማህ ነው? ድምፅ ይመስላል። እየሰማሁ ነው። ለምጠይቅ ጥያቄ እያስተማርክ ነው መልስልኝ ነው አልኩት። እኔ አሁን ለምጠይቅ ጥያቄ ማለት ነው። ቀጥል። ኢየሱስ ክርስቶስ እኔ ፈጣሪ ነኝ አምልኩኝ ያለበትን ቦታ አሳየኝ እስኪ። ኦኬ፣ አላህ የምታመልከው እኔ ፈጣሪ ነኝ አምልኩኝ ብሎ ነው? አላህ የምታመልከው እኔ ፈጣሪ ነኝ አምልኩኝ ብሎ ነው? ጥያቄ በጥያቄ ነው መልስልኝ አልኩም። እኔ ስለ አንተ ማወቅ ፈልጌ ነው፣ ስለ ክርስትና ማወቅ ፈልጌ ነው። ይሄን እንድታስረዳኝ ነው። ጀላኔ ስለ አላህ ጠይቀኝ አላልኩም። ኦኬ፣ ክርስቶስ በሥጋ የተገለጠ ሕያው አምላክ ነው። እጅግ ብዙ ቦታ ላይ በነቢያትና በሐዋርያት ተናግሯል። አስቀድሞ በነቢያት ተናግሮ ነበረ። አዳምጣ። አስቀድሞ በነቢያት ተናግሮ ነበረ። ለምሳሌ ትንቢተ መዝሙረ ዳዊት ጌታ ጌታዬን በሚል ጌታው እንደሆነ አስቀድሞ በትንቢት ተናግሮ ነበረ ዳዊት። ከዛ በኋላ ክርስቶስ ስለራሱ እንደተናገረ ጌታ ብሎ ጠራኝ በማለት ጌትነቱን አምላክነቱን በአዲስ ኪዳን ነገረን ማለት ነው። ስለዚህ ክርስቶስ በሥጋ የተገለጠ ሕያው አምላክ እንደሆነ እናምናለን ወይ? አዎ በደንብ እናምናለን። እኔ ጌታ ነኝ የሚል ግን መስፈርት ወይንም ደግሞ እኔ ፈጣሪ ነኝ የምትል ኤግዛክት ወርድ ፋላሲ የሚያስፈልግ ከሆነ አምላክ የምትከተለው ሙሐመድ ከነገረህ ውጭ ተንፍሶ አያውቅም። መርዶ ልንገርህ፣ ተንፍሶ አያውቅም። በነቢያቱ በሐዋርያቱ ተናግሯል ወይ? በሚገባ። ለምሳሌ ኤፌሶን ምዕራፍ 2 ላይ ከቁጥር 10 ላይ ሁላችን የተፈጠርነው በክርስቶስ እንደሆነ ቅዱስ ጳውሎስ ጽፎልናል። ነቢያቱ አስቀድመው ትንቢት ነገሩን። እንደሚወለድ እንደሚሞት የአብ ልጅ እንደሆነ አስቀድመው ነገሩን። እርሱ ሰማያትን እንደፈጠረ ደግሞ አስቀድመው ነገሩን። መዝሙረ ዳዊት ምዕራፍ 33 ላይ ከቁጥር 7 እስከ 9 የአብ ቃሉ ፈጣሪ እንደሆነ ነገሩን።
ያ የአብ ቃል ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔር እንደሆነ ሁሉን እንደፈጠረ ቁጥር 3 ላይ ነገረን። ያ ሁሉን የፈጠረው ሁሉን ያስገኘው ደግሞ ቁጥር 10 ላይ በዓለም እንዳለ ነገረን። ቁጥር 14 ላይ በስጋ እንደተገለጠ ተነገረን። ቁጥር 18 ላይ ደግሞ በአብ እቅፍ እንዳለ ሁሉን ያስገኘ እንደሆነ የአብ የባህሪ ልጁ እንደሆነ ተነገረን። ራሱ ክርስቶስ ደግሞ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። አባቱ ምንድነው የሚሰራው? መፍጠር። አባቴ ይሰራል እኔም እሰራለሁ። አባቱ ምንድነው የሚሰራው? መፍጠር። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። አባቱ ማን ነው? አብ። አባቱ ምንድን ነው? ፈጣሪ። አባቱ እስከዛሬ ቆይ አዳመጥካ። አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል ቁፋሮና እንደ አላህ ሌሊት መመላለስ አይደለም። አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል አባቴ ፈጥሯል፣ የፈጠረውን ይመግባል፣ ይንከባከባል፣ ይጠብቃል። እኔም ምን አደርጋል? እንደ አባቴ ፈጥሬያለሁ። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለ ዓለማትን ሁሉ በፈጠረበት በልጁ ስለሚል ማለት ነው። ስለዚህ ሁሉ የተፈጠረው በቃል ነው እና አባቴ ይሰራል እስከዛሬ ይሰራለሁ ሲል አባቴ ፈጣሪ ነው እኔም ፈጥሬያለሁ እያለ ነው። አላህ ይሰራል ስትል ቁፋሮን እየቆፈረ ነው ብለህ ነው የምታምነው ወይንስ ፈጥሯል ብለህ ነው የምታምነው? ከድር አሁን እኔ የምልህ ማለት ነው ስለ አንተ ሃይማኖት ብቻ ንገረኝ ነው እንጂ ያልኩ ስለ አላህና ስለ ነብዩ መሐመድ ስለ እኔ እስልምና ስለ እኔ ሃይማኖት ንገረኝ አላልኩም። የሆነ መሐመድ እንዲህ ማለት ይችላል ከዚህ ኖ ስለ እኔ አትጠይቀኝ ብያለሁ እኮ 4 ነጥብ ዘግቼ ለምን ነው የማልጠይቅህ? አላህ እስከዛሬ ይሰራል እኔም እሰራለሁ ይላል መሐመድ። ምክንያቱም አላህ የሚሰራው መፍጠር ነው። አላህ ይፈጥራል እኔም እፈጥራለሁ ይላል። ፈጣሪ ማለት ይሄ ነው። እስከዛሬ አብ ሲፈጥር ነበር እኔም ፈጥሬያለሁ። የፈጠረውን ይጠብቃል፣ ይንከባከባል፣ ይመግባል። እኔም የፈጠርኩትን እጠብቃል። ቆይ ሚታር ለዚህ ነው አይሁዶች እንዳንተ ጭንቅላት አልባ ስለማይከተሉ ጭንቅላታቸው ስለሚጠቀሙ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ክፈተው አንዴ ቢኪ አምላክ ነኝ እያላቸው እንደሆነ ስለገባቸው እኔ ነኝ የፈጠርኳችሁ እያላቸው ስለሆነ ስለገባቸው ድንጋይ ኢሚዲየትሊ ያነሱ ሊወግሩት እኔ ነኝ ፈጣሪ ፈጥሬያለሁ እያላቸው እንደሆነ ስለተረዱ ማለት ነው። ኦልራይት ምን አሉ? ወዲያውኑ ተናደዱና ድንጋይ ያነሱ እንደዚህ ሲላቸው እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበረ። ራሱን ከአብ ጋር አስተካክሎ አብ ቁጥር 17 አድርገው እስከዛሬ ይሰራል እኔም እሰራለሁ ሲላቸው አባቱ ፈጥሯል እኔም ፈጣሪ ነኝ እያላቸው እንደሆነ ገባቸው። ተዋደዱ ምናምን አትበለኝ። እኔ ለምጠይቅ ጥያቄ መልስልኝ። እፎይ ያንተን ቴዎሎጂ እኮ እኔ ጋር መጫን አይጠበቅብም። የኔ ማመልከው ደግሞ አብ አባቱ ነው። አንተ ሴጣን አጋንንቶች አላህ ሚስት ስለሌለው ልጅ የለውም ስላሉ አባት የለውም የሚል አይዲዮሎጂ እኔ ጋር ዛትምጣ ያጋንንትን ትምህርት። የኔ ማመልከው ክርስቶስ በስጋ የተገለጠው የአብ የባህሪ ልጅ ነው ብዬ እኮ አምናለሁ። አብ አለው አትበለኝ አትበለኝ፣ አባት አለው አትበለኝ አትበለኝ። እሱ የአጋንንቶች የነገሩህን እዛው ሽንት ቤት ክተተው። አጋንንቶች እዛ ስላሉ ትርፍ ቃላት መነጋገሩ አይደለም። ቆይ ምክንያቱም ያንተን አስተምሮ እኔ ጋር ዛትምጣ። ያንተ አለ ሚስት ያስፈልገዋል ልጅ እንዲኖረው። የኔ አምላክ ደግሞ የባህሪ ቃሉን ልጅ ብለን እንጠራለን፣ የአብ ልጅ ብለን እንጠራለን። ያንተ አላህ ግን ነሰሰርሊ ሚስት ስለምታስፈልገው ጂኒዎቹ አጋንንቶቹ ባሉት መሰረት ልጅ የለውም። ስለዚህ የኔን አምላክ ስናገር ያንተ ሚስት ያጣውን እየመሰለ አትናደድ፣ አትደንግጥ። ስለዚህ እኔ አምላክ የባህሪ አባት አለው። ኤግዛክት ወርድ ፋላሲናገር እፎይ እኔ የምጠይቅህን ጥያቄ መልስልህ ብያለሁኝ። ስማ ኤግዛክት ወርድ ፋላሲ የምትጠቀም ከሆነ ለምን ትቆጣለህ? ክርስቶስ አባት አለኝ ብሏል። አባት አለው ለምን አትልም? ለምን ትረበሻለህ? ኤግዛክት ወርድ አይደል የምትፈልገው? ይኸው አባቴ ብሏል። አባቱ በለስ ለምጠይቅህ ጥያቄ እንድትመልስልኝ ነው የምፈልገው። ስለኔ ሃይማኖት አትንጣ፣ ጭራሽ አያስፈልግም። ለምን አያስፈልግ? ንጽጽር ቤት እኮ ነው ያለኸው።
ኤግዛክት ወርድ አይደል የምፈልገው። ክርስቶስ አባት አለኝ ብሏል። አባቱም ልጄ ነው ብሏል። ልጄን ስሙት ብሏል። እስቲ አንተ ኤግዛክት ወርድ ቆይ አዳምጥ። አባት አለው አብ አባቱ ነው በልና መስክር። አባቱ እንደሚሰራ ልጁ ይሰራል በልና መስክር። እዚህ ጋር እንስማ። አሁን እየጠየቅኩህ አለው። ያው ተከፍቶላል ፊት ለፊት ስማ፣ እኔ አባት ተዋለዱ ምናምን አትበለኝ። ለምጠይቅህ ጥያቄ መልስልኝ ነው አልኩህ። ጭንቅላት አልባ አካልህን ሄድና አምልክ። እዛ እግር እያመለክ ጭንቅላት ሊኖር አይችልም። ኤግዛክት ወርድ መፈልጉ ከሆነ ይኸው አባት አለው በልና ሲመስክር። ሜሬም ኢየሱስ አባት አለኝ ብሏል። አባት አለው ብለሽ ታምኛለሽ? እኔ በራስ ለማመን ትችላለህ። ለምን አታምኚው? አይሁዶችም እኮ ኢየሱስ ሐሰተኛ ነው ብለው ያምናሉ። ለምን አታምኚው? የራስ እምነት ስለሆነ እኔም ማምነው እምነት ስለሆነ ማለቱን ግን ታምኛለሽ? ኢየሱስ ክርስቶስ እኔ እንደዛ ብሏል ብዬ አላምንም። መጽሐፉ ተበርዟል። ማስረጃ ለማለቱ ቆይ ቁርአንሽ አጋንንቶች አላህ ልጅ የለውም ካሉት አጋንንቶች አላህ ልጅ የለውም ካሉት በፊት እስቲ የሐዋርያቱን አስተምሮ አምጪና ልጅ የለውም ያሉበትን አስተምሮ አሳየን። እስቲ ነቢያቶች አስቀድመው ልጅ እንዳለው ልጁ እንደሚመጣ ተናግረዋል። ቆይ አንዴ ሐዋርያቶቹም ደግሞ ልጅ አለው ብለዋል። እራሱ በቃሉ ደግሞ አባት አለኝ ብሏል። አባቱም ደግሞ ልጄ ብሏል። ለምን ነው ማታምኙ? ችግር የለም። ልጅ ማለት በክርስትና ምንድን ነው ትርጉሙ? ምንም የፈለግሽውን ዳዊትንም ልጄ ብሎታል። ክርስቲያን ይበለው ቅድሚያ በቃ ችግር የለውም። ልጄ ማለት ፕሊስ ኔትወርክ ያዘሽ ነው። ተረጋጊ። የፈለገውን ልጅ በይ፣ የጸጋ በይ፣ የባህሪ በይ፣ ችግር የለብኝም። ምክንያቱም በሁለቱም ካልሽ እስልምናን ስለምታፈርሺ ማለት ነው። ነቢያት የሰበኩት አምላካቸውን አባት ብለው ይጠራሉ። ኦኬ፣ በየትኛውም በጸጋም በይ በባህሪም በይ። ስለዚህ ትስማሚያለሽ በዚህ በፈለግሽው ነው። እኔ በክርስትና በመጽሐፍ ቅዱስ ላይ ልጄ የተባሉ ብዙ ሰዎች አሉ እና ኢየሱስ ክርስቶስ ልጄ ብሎታል ቢባልም በአንደኛ በኩል ሰዎች ቀጥፎበት ነው እንደዛ አልተባለም። ካት መጽሐፍ ቅዱስ ተበርዟል ብዬ ስለማምን ኦኬ ስማኝ። በሁለተኛ ነገር ደግሞ ማለት ነው አጋንንት የነገረሽን አስተምሮ ዘሽ ተቀጥፏላት በይ። አሁን ማስረጃ ታወጪና ተረጋጊ። አሁን ማስረጃ ታወጪና ልጅ አባት አለኝ ያለባቸውን ቦታዎች በሙሉ መቀጠፋቸውን ታሳይናለሽ። ጋይድ የት ላይ ነው ማሳይ? ቁርአን ላይ ለምሳሌ ማቴዎስ ወንጌል ምዕራፍ 16ን ማቴዎስ 16 ላይ አባት እንዳለው ተናግሯል። የተቀጠፈ መሆኑን ከሙሐመድ በፊት ያ ነገር እንደሌለ ማስረጃ እንችላለን። መጽሐፍቶች እኮ ተበርዘዋል። ማስረጃ እንችላለን። ወሬ አይደለም፣ ተረት አይደለም። አጋንንት አላህ ልጅ የለውም ስላሉሽ አጋንንትን ምስክር ይዘሽ ልጅ የለውም ማለት ትችያለሽ። አሁን ቀጥታ ነው የምጠይቅሽን። ተረጋጊ። አብ ከሰማይ ሆኖ ልጄ ብሏል። ያ ክፍል የተበረዘ መሆኑን እንደሌለ አስቀድሞ አንድ በይ። ማቴዎስ ወንጌል ምዕራፍ 3 ላይ ቁጥር 17፣ ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ አብ ከሰማይ ሆኖ ልጄ ያለውን አይ አብ ልጅ አላለውም የሚል ማስረጃ እኛ ክርስቲያን ቤት ነው የገባሽው። አጋንንት የነገሩሽ ምስክር አድርገሽ በጣም በማስረጃ ታምናለህ አንተ። የአጋንንት ምስክር አላምንም። የአጋንንት ምስክር አላምንም። ሙሐመድ ያመጣው የአጋንንት አስተምሮ ስለሆነ አጋንንቶች ስለሆኑ ልጅ የለውም ሚስት ስለሌለው ያሉት። አሁን ተበርዟል የምትይ ከሆነ እነኛ ክፍሎች ከሙሐመድ በፊትም እንዳልነበሩ በነቢያትም የተነገሩት እንደሌሉ ታመጫለሽ ማለት ነው። ማስረጃ ታመጫለሽ። ማስረጃ እንጂ
ሚዩት አታድርጉኝ ሳወራ ግን እድል ስጡኝ። አለማስረጃ ተረተረ ከሆነ ሚት እኔ አይደለም ከስር ትሆኛለሽ። አይደለም እኔ የገባሁበት መጀመሪያ ስታወርበት በነበረው በአላህ ፊት በሚለው ነበረ። ኦኬ አላህ ፊት በሚለው ስታወርበት ነበረ ርዕስ ነበረ የገባሁት እና ኢየሱስ ክርስቶስ ሙሳን ማለትም እግዚአብሔር ሙሴን ጠርቶት ፊቴን አታይም ጀርባዬን ግን ታያለህ ሲለው እግዚአብሔር ፊት አለው የለውም? ለምንድን ነው ጀርባውን የሚያሳየው? ለምንድን ፊቱ የማያየው? ምን አይነት ነው ፊቱ የእግዚአብሔር ፊት? ስለዚህ ከኛ ጋር እያመሳሰልሽ ነው። ኦኬ አይደለም፣ እንደዛ ለማለት ፈልጎ አይደለም የሚል ከአንተ ትርጉም አይደለም የምፈልገው። ገብቷል አይደለም? እግዚአብሔር ራሱ ፊት ሌላ ነገር ለመግለጽ ነው የሚል ብሎ የተናገረበት ማስረጃ ስጠኝ። ወይ ደግሞ እግሬ ሲል ወይ ደግሞ ጸጉሬ ሲል ወይ ደግሞ አይኔ እጄ ሲል ብዙ ቦታ ላይ ያለ መጽሐፍ ቅዱስ ላይ እና እንደዛ የምለው አይን እግር ለመግለጽ አይደለም ሌላ ነው ወይም ምሳሌ ነው ያለበትን እስኪ ማስረጃ ስጠኝ። መልካም። ደጋግሞ መጽሐፍ ቅዱስ በምሳሌ እንደሚናገር ይናገራል። አንቺም የጠቀሽው ዘጸአት ምዕራፍ 33 ላይ የሚገኘው በመቃብር ውስጥ እንደሚሆን ውጪ እዛው ላይ እኮ ያስቀምጥልሻል። በዋሻ ውስጥ ትሆናለህ ጀርባዬን እንጂ ፊቴን አታይም ሲል በመለኮታዊ ክብሬ አታየኝም ነው። ውጪ ጀርባዬን ታያለህ ማለት ኋላዬን ታያለህ። ማን ነው እንደዛ ያለው? አዳምጪ ቆይ። እግዚአብሔር እንደዛ ብሏል ወይስ አንተ ተደረገ? ተረጋጊ ቆይ አዳምጪ። ያ ማለት ምን ማለት ነው? በኋላ ታየኛለህ ነው። በስጋ እገለጣለሁ፣ በስጋ ስገለጥ ታየኛለህ። ጀርባ ማለት ኋላ ማለት ነው። ፕሊስ ተረጋጊ። እግዚአብሔር እንደዛ ነው። ሴጣን አይሽናብሽ ጆሮች ላይ። በስጋ መጥቶ እኮ ተገለጠ፣ ክንድህን ላክ ተገለጠልን ሲሉት ነበር አይደለም? ጀርባ ታያለህ ማለት አሁን አታየኝም፣ በኋላ ታያለህ፣ ኋላ ማለት ነው ጀርባ ማለት። ለዚህ ነው ሙሴ አንቺ የጠራሹ ልይህ ሲጠብቀው ሲናፍቀው የነበረው በዋሻ ውስጥ ቆያለሁ አይደል? ዋሻው ያ ምንድን ነው? እሱ የምን ምልክት ነው? በመቃብር ትቆያለህ። ከዛም በስጋ ስገለጥ ታየኛለህ፣ በኋላ ታየኛለህ። ዊች ሚንስ በስጋ ስገለጥ ስመጣ ታየኛለህ። ለዛ ነው ደብረ ታቦር ላይ ምዕራፍ 17 ላይ ማቴዎስ ወንጌል ላይ ክርስቶስ ወደ ደብረ ታቦር ሲወጣ ሙሴም የመጣውና ያየው በስጋ ሲገለጥ። ኦኬ በስጋ ሲገለጥ ነው የምታየኝ ብሎታል ወይ? አሁን እኮ እየነገርክ ያለው ያንተ ትርጉም ነው። ክፍሉ ራሱ ይኸውልሽው በአለት ውስጥ እዛ ትቆያለህ የተባለው በመቃብር ውስጥ ትቆያለህ የሚለን ትርጓሜ ነው የያዘው። በአለት ውስጥ ግባ፣ በአለት ውስጥ ትቆያለህ፣ ጀርባዬን ታያለህ የሚለው በኋላ ታየኛለህ ነው። እኛ ትርጓሜ ያለን እኮ አዴ ሜሬን በትርጓሜ እንመራለን። እኛ ትርጓሜዎች እኮ ሰዎች ነው የተረጎሙት እንጂ እግዚአብሔር እኮ አይደለም። ለምንድን ነው እግዚአብሔር ያላችሁን ዝንጀሮች ናቸው የተረጎሙት? ዝንጀሮ ናቸው የተረጎሙት? እኛማ አላህ ሱብሃነሁ ወተዓላ ያለንን እጅ አለን ፊት አለኝ ሲል በሱ የመጠን እግዚአብሔር ደግሞ እንዴት የተናገረው መሰለሽ? አዳምጪ። ዕብራውያን ምዕራፍ 1 ላይ ከቁጥር 1 ጀምሮ ፕሊስ አንዴ ሚዩት አድርጊ። እግዚአብሔር ለነቢያት በተለያየ መልኩ ሲናገር ከቆየ በኋላ ይላል የዘመኑ መጨረሻ ላይ በልጁ ተናገረን ይላል። አስቀድሞ በተለያየ መንገድ ነበር ሲነግራቸው የነበረው፣ በተለያየ መንገድ። መጨረሻ ላይ ግን በማን ነገረን ይላል? በልጁ። ስለዚህ በልጁ መጨረሻ ላይ በግልጽ ነገረን ማለት ነው። ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ በተለያየ መንገድ ለነቢያት ሲናገር ነበር። ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱ የክብሩ መንጸባረቅ እና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው በቀኝ ተቀመጠ ይላል። ስለዚህ ሁሉ ወራሽ ባደረገው አስቀድሞ በነቢያት በተለያየ መንገድ ነበር ሲናገር የነበረው እግዚአብሔር። መጨረሻ ግን በልጁ ነው የተናገረን፣ በልጁ ነው ሁሉን የገለጸልን ማለት ነው። ለዛ ነው እግዚአብሔር ማንም ኢየሱስ ክርስቶስ አድርገዋል ብላችሁ ታብላላችሁ አይደለም? አዳምጪ፣ ቆይ ሽፍት አታድርጊ፣ ቆይ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይም እግዚአብሔር ማንም ያየ ፕሊስ ተረጋጊ፣ ቆይ መጽሐፍ ቅዱስ እኮ ነው እኛም እያወራን ያለ ነው። እኛ መጽሐፍ ቅዱስን በመጽሐፍ መፈሰር እንችላለን። አይዞሽ፣ ፓኒክ አታድርጊ። ስለዚህ አላየውም ካሉ ለምንድን ነው ታዲያ እዛ ጋ ያለው የሚለውን እየፈታሁልሽ ስለሆነ መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። ማንም እግዚአብሔርን ሊያየው ስለማይችል በአባቱ እቅፍ ያለ አንድ ልጁ እርሱን ተረከው። ስለዚህ ሙሴ ሲጠይቀው የነበረውን እንዴት ነው የተረከው? እንዴት ነው ያየው ሙሴ? ማቴዎስ ወንጌል ምዕራፍ 17 ላይ በዋሻ ውስጥ ቆይ የተባለው በኋላ ታየኛለህ ብሎ እዛው የነገረው
ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ቁጥር 5 አካባቢ ጀምሮ ከቁጥር 4 ጀምሮ አይ ቲንክ ዝቅ አድርገው። እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው፣ እነሆም ከደመናው ለእርሱ ደስ የሚለኝ ዝቅ አድርገው ቁጥር 3 ጀምሮ እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ክርስቶስ በስጋ ሲመጣ በኋላ ታየኛለህ ያለው በኋላ እንዲያየው ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ ምናምን አለው። ከዛ ዝቅ አድርገው ቁጥር 5 ላይ እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ስለዚህ በልጁ ተገለጠ ማለት ነው ለሙሴም። ቅድም እግዚአብሔርን ያየው የለም እያልክ ነበረ። ራእይ ላይ እግዚአብሔርን ያየው የለም፣ ራእይ ላይ አልታየም። ፀጉሩ እንደ ጥጥ ነጭ የሆነ ፀጉር ምናምን ብሎ የሚናገር ጥቅስ የለም። በባህሪያዊ መለኮቱ ማንም ያየው የለም። እሱ መገለጥ ይባላል። እህታችን መገለጥ ይባላል። በመገለጥ የተለያየ ላይ ለምሳሌ ኢሳያስ ምዕራፍ 6 ላይ ኢሳያስ ምዕራፍ 66 ላይ የተለያየ ቦታ ላይ አስቀድሞ በስጋ እንደሚመጣ ክርስቶስ እኮ አይተዋል እኮ ክብሩን አየ ይለዋል እኮ እዛው ቁጥር 14 ላይ ስትመለከች ዮሐንስ ወንጌል ምዕራፍ 1 ላይ አንድ ልጁ ከአባቱ ያለውን ክብር እንዳየን አየ ይላል አለ። ስለዚህ አስቀድመው ነቢያቶች በትንቢት ሲመለከቱት ነበረ። ክርስቶስን በስጋ እንደሚመጣም ሲያዩ ነበረ። እዛ ጋር በቀጥታ እያዩ አይደለም እያልከኝ ነው። ፀጉሩ እንደ ጥጥ የነጻ ምናምን እያለ እየገለጠ አላየውም ማለት ተረጋጊ። ቆይ ትንቢተ ዳንኤል ምዕራፍ 7 ላይ ፀጉሩ ነጭ እሱ ምንድነው? እሱ ዘመን አይቆጠርለትም በዘመናት ያልሸመገለ የሚለውን እንትን ለማለት ነው። የሆነ ከዚህ ዘመን እዚህ ዘመን ማይባል የሚለውን ለማሳየት እንጂ ማነው እንደዛ ብሎ የሚተረጉምልህ ነው። አሁን እኮ በራስህ ነው እየተረጎምክ ያለው። እፎይ ኧረ በእናትሽ ተረጋጊ። ቆይ እስኪ ፓኒክ እያደረግሽ እኮ ነው። አሁን እኮ በመጽሐፍ ቅዱስ ነው በመጽሐፍ ቅዱስ የፈሰርኩልሽ ትርጓሜ ራሱ ሳላመጣ ማለት ነው። ያንቺ እኮ አንዷ ጥቅስ ብጠይቅሽ እኮ አይደለም የሆነ ነገር ላወራ ስል ቆይ ትለኛለህ። እፎይ ኢየሱስ ክርስቶስ አርባ አንቺን አሁን ይመልሽልኝ። እሺ ወዴት ነው ያደረገው ኢየሱስ ክርስቶስ? አላ ጭንቅላት አለው የለውም? አላ ጭንቅላት አለው የለውም? እየጠየኩህ ነው። መመለስ አላ ጭንቅላት አለው የለውም? ኢየሱስ ክርስቶስ ወዴት ነው ሄደው? አረገ ማለት ምን ማለት ነው? አሁን የት ነው ያለው? በምኑ ነው ያለው? አይ አምላክሽ ጭንቅላት አለው የለውም? ቀጥይ። አምላክሽ ጭንቅላት አለው ወይንስ ተረከዝ ብቻ ነው? ማይክሽን አንሺው። ይኸውልህ እግዚአብሔር ማለት ነው እግር አለኝ ይላል። ጭንቅላት አለው የለውም? መልካም የኔ መንፈስ ነው። ስለዚህ በመገለጥ የተነገሩት ለሱ ይነገሩ። በቃ እንደዚህ ፓኒክ አድርጌና ከስሩኝ በቃ ጭንቅላት አልባ አካልሽን አምልክ ይዛ። ኤኒዌይስ ክርስቶስ ነው። ክርስቶስ በሁሉ የሞላ በሁሉ ያለ ነው። ማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 19 እስከ 20 ሂዱ ወደ ዓለም ወንጌል እየሰበካችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው እኔ ከእናንተ ጋር እስከ ዓለም ፍጻሜ ያለሁ በማለት በሁሉ እንዳለ ነግሮናል ማለት ነው። ስለዚህ እሱ በሁሉ አለ። ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖር የሰው ልጅ ነው ይላል። ስለዚህ በምድር እያለ እንኳን በሰማይ ነበረ። እርሱ በሁሉ ያለ በሁሉ የሞላ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም በአባቱ እቅፍ ያለ አንድያ ልጁ ተረከ ይላል። በአባቱ እቅፍ ያለ ከተባለ አብ ባለበት ሁሉ ወልድ አለ። አብ ደግሞ ቤት ነው ያለው ቢባል እንኳን መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 7 እስከ 9 ወደ ላይ በወጣ አንተ በዛለህ፣ ወደ ታይ በወርድ አንተ በዛለህ፣ ክንፍ እንደ ርግብ አንስቼ ብበር አንተ በዛለህ ይላል። በሁሉ አብ አለ፣ በአብ ባለበት ሁሉ ደግሞ ወልድ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ እኔ በአብ እንዳለው አብም በእኔ እንዳለ አታምኑምን ይላል። ስለዚህ አብ ባለበት ሁሉ ወልድ አለ፣ ወልድ ባለበት ሁሉ አብ አለ ማለት ነው። አንዱ በአንዱ ህልው ስለሆኑ ስለዚህ የእኛ እንደናንተ የሆነ የተገደበ ጭንቅላት አልባ አካል ስለማናመልክ ጭንቅላታችሁን ለመጠቀም ሞክሩ።
እሺ አቡ ያያ ወይ ሰላም ነው? አለን መልካም። ያላ ፊት የናለው ብለህ ነው የምታምነው? እ ያላ ፊት የና ያለው ራሱ ጋር ራሱ ጋር የት ነው? ራሱ ጋር ጭንቅላቱ ጋር ከአርሽ በላይ ፊቱ ከአርሽ በላይ ነው የሚል ማስረጃ አለህ? ፊቱ አይደለም፣ እሱ ከአርሽ በላይ ነው። እኔ ፊቱን ነው የጠየቅኩት። ለምን ነጣጥለህ ትጠይቃለህ አንተ? ተገጣጥሞ ነው ያለው? እኔ እኮ ተነጣጥሎ መስሎኝ ነው። ተገጣጥሞ ነው እንዲ ያለ ያለው? ወደ ነጥብ ግባ እስኪ። ይሄን ኧረ ሾክ ዶኝ ያለው አላህ ተገጣጥሞ ነው ያለው ወይንስ ተነጣጥሎ ነው ያለው? አላህ አንድ ነው፣ እንደናንተ ሶስት አይደለም። አሀ ተገጣጥሞ ነው ያለው? አንድ ነው እሱ። ምኑ ነው አንድ? እግሩ ነው እጁ? አንድ ነው እሱ። ሶስት አይደለም፣ ምኑ ሁለት ነው አንድ? አይደለም። ምኑ ነው አንድ? በሁሉ ነገር አንድ ነው። በመፍጠር አሀ እጁ አንድ ነው? የሚሰራው የለም። እጁ አንድ ነው ወይ? እጁ አንድ ነው ማለት ለአላህ ሁለት አንድ እጅ እጅ ነው አለው። ያለው? ሁለት አሀ ሁለቱ አንድ ነው በሁሉ ነገር ብለህ ነበር እኮ። እኮ ታዲያ ለምንድን ነው ሁለት ነው የምትለኝ? አሁን ደግሞ መልሰህ ይሄ የህፃን ልጅ ጥያቄ እየጠየክ እኮ ከስር የህፃን ያሉት ጥያቄ መልሰው እስኪ መልሰው ምንም ማይረባ ጥያቄ ነው እየጠየክ ያለው። መልሰው። አይደለህም አንተ እንደ ዓለም ሙስሊሞች አይመልሱትም ይህን ጥያቄ። ኧረ እባክህ ምን ማለት ነው? አንተ አንተ አሁን አይደለህም። ከሰላት ፊት ለፊት አላህ ፊት ለፊት ይኸው አለ። ከፍ አድርጌ ማለት ነው። አንተ ከመለስከው ይህንን ጥያቄ ከመለስከው እኔ እዚሁ ፊት አካውንቴን አቃጥዬ ንጽጽር አቆማለሁ። አንተ እኮ ስለ አምላክ ስትጠይቅ ልክ ራስህ እንደምዘባርቀው ሁሉም እንዲዘባርቅልህ ነው የምፈልገው። መልሰው። አምላክህ ይሄን አካላቱ ስንት እንደሆነ እንዴት ስንት ብለህ እንደምቆጥር ያስረዳል። አላህ አንድ ነው፣ አላየነውም። ምኑ ነው አንድ? ምኑ ነው አንድ? በሁሉ ነገሩ አንድ ነው። በአካሉ እጁ አንድ ነው። እጁ አንድ ነው። ምን ማለት ነው አሁን ይሄ? ምን ማለት ይሄን ነው? ያህል ጥያቄ ማሰብ ነው። አቅቶሃል? እ? ይሄን ያህል ማሰብ አቅቶሃል? አላቃተኝም። እንደኔ ደምረኸው ነው እጁንና እግሩን አንድ ብለህ የምቆጥረው? እኔ አንድ ስባል ሁለት ሰው እጅ ልጅ ላይ ቢኖረኝም ያመሳክራል። ሁለት እጅ ቢኖረኝም አንድ እጅ ቢኖረኝም አንድ ተብዬ እቆጠራለሁ። አላህም እንደኔው ሁለቶቹ እጆቹ እግሮቹን ባቱን ደምረህ ነው አንድ ብለህ የምቆጥረው? እንደኔ እንደ አንተ ሳይሆን ግን እንደ ራሱ አንድ ነው እሱ። ኦኬ። እንደ ራሱ ከሆነ ባቱ በአካሉ ስንት ነው? አንድ እጁ ነው። ስንት ነው? በአካሉም አንድ እንዴት ነው። አንድ ልትለው ቻለ? መልካም ተገጣጥሟል አካሉ? አልተገለጸም። ታዲያ ሳታቅ ምንድን ነው እሱ አንድ ነው የምትለው? እጁ ዛጋ እግሩ ዛጋ ፊቱ ዛጋ ከሆነ አንድ ሊሆን አይችልም። እኔ አላልኩም ብያለሁ። እኔ አልተገለጸም አልክ እኮ። አልተገለጸም መልስ አይሆንም እኮ አይደለም አልኩ እንዴ? አልተገለጸምና አይደለም አትለይም አንተ። አልተገለጸም ማለት መልስ አይሆንም አለኛ። ምን ማለት ነው? እሺ እጁ ዛጋ እግሩ ዛጋ ፊቱ ዛጋ ነው ወይስ አይደለም? አይደለም ካላልኩ አልተገለጸም ማለት ምን ማለት ነው? እውቀቱ ፊቱ የለኝም ማለት ነው። አይ አንተ ስለ ፊቱ ፈጣሪ ዛጋ እጁ ዛጋ እግሩ ዛጋ ነው ወይስ አንተ ስለ አይደለም? ፈጣሪ ጠየቅ አይደለ? መልስ መልስ አሁን አዳምጥ መልስ አዳምጥ። እንግዲህ መልስ አጭር መልስ ልስጥህ አይ መልስ እኮ መልስ። ልመልስልህ ነው አልተገለጸም እዛ ልመልስልህ ነው። ተረጋጋ እንዴ፣ ቆይ ወይ አንዴ ተረጋጋና ልንገርክ። ለምን መሰለክ? አናንዛዛው። አንተ ስለ አምላክ ጠየቀኝ አይደለ? ነቢዩ ሰለላሁ ዐለይሂ ወሰለም የነገሩንን አምነን ተቀብለን እዚህ ጋር ነግርሃለሁ። ከዛ ውጪ ብትጠይቀኝ እንዴት መልስ ልሰጥ ይችላሉ? አንተ ስለ እኔ ብትጠይቀኝ እኮ ልትመልስ አትችልም። ስለ ፈጣሪ ተውና ስለ እኔ ብትጠይቀኝ ስለ እኔ አንተን ብጠይቅ እንዴት ነው የምትመልሰው? አላየኸኝም፣ አታቀኝም። አንተን ግን እያየሁ ነው። ለምሳሌ እንደማይክ ያው ፀጉርህ ወደኋላ ገብተዋል፣ ፊትህን ደብሮት በቃ ስለ አንተ ብዙ ነገር መናገር እችላለሁ እዚህ ጋር ስለማይክ ማለት ነው።
አላህ ፊቱ ደብሮት ነው እንደ ጺም ያላበቀለው? ጺም አልባ የሆነው አላህ ፊቱ ስለሚያስጠላ ነው? ኤኒዌይስ አላህ ጺም አለው የለውም? ምንም ያረብ የለም። አየህ፣ በምታመጣው ቆንጨራ እንገርፋለን። ምንም አያስቅም። በጣም ነው ገርመኝ የምር። እኔ ልሰድብ አይደለም የገባሁት። እፎይ ባለቤት ደከመች። ለማንኛውም ኤሪስ፣ ስለዚህ ቆይ ከምታምታታ ግልጽ አቡያያ የሆነ ጥያቄ ጠይቅና ከዛ በኋላ መልስ ልስጥክ። ለአንተ የሚሆን በቂ እውቀት አለኝ። ቆይ ተረጋጋ። አምላካችሁ ምንም እንደማታውቁት እለት እለት እኔ ቤት ገብታችሁ ተዋርዳችሁ እንደዚህ ትወጣላችሁ። ክርስትና ላይ ግን ምንም መዋረድ የለውም። አላህ አንድ ነው። እናንተ የተምታታ ዲን የለም። አንድ ነው የሚለውን ኬታ መጣኸው? አንድ ነው አካሌ አንድ ነው ያለበት አለ። አላህ አንድ አካል ነው ያለኝ ያለበት አለ። እሱ በሁሉ ነገር አንድ ነው። ቁል ሁወ አላሁ አሐድ ብሎ በአካሌ አንድ ነኝ ያለበት አለ ወይ? አንድ ጥቅስ ልትሰጠኝ ትችላለህ? ከሐዲስም ሆነ ከቁርአን በአካል በዛቴ አንድ ነኝ ያለበት አለ? አንድ ነኝ ካለ ሁሉን ነገር ያጠቃላል። ይሄ ለአንተ የሚደበቅ ነገር አይደለም። ለአንተ የምትፈጥረው ማምታታት እንጂ ይሄ ከማንም የሚደበቅ ነገር አይደለም። ተረጋጋ። አላህ ምንም እኮ አንድ ነው ስትል ምኑን ቆጥረ ነው አንድ ነው የምትለው? ምኑን? እኛ የባህሪ ህይወቱን ቆጥረን አንድ አካል አልን። እሺ ልቡን ቆጥረን ሁለት አልን። እሺ ሰው ስታስገቡ ማለት ነው የባህሪ ልጁን አታርጉ። ሰው ሚዩት አታርጉ። አንተም እያወራክ ነው አይደል? አትጩ። አምላክን ላልተገለጸም ካልኩ በኋላ ምን ማታውቀውን አምላክ እየተከተልክ ምን ላውራበት እንጂ ምላሴ ላትቁ። ለማታውቀው አምላክማ እንደዚህ ፓኒክ አታደርግለት። ምን ይሰራላል? ማታውቀው አምላክ ነው። እሺ ልፍቀድልህና እስቲ አቡያያ እኔ ፈቀድኩልህ። 5 ደቂቃ ፈቅድልሃለሁ ስለ አምላክ እንድትሰብከን። እንደውም አልወለደም አልተወለደም ቢጤ አምሳያ የለውም ሁሉም ፈጣሪ ነው ከሚለው ውጭ ስለ አምላክህ ባህሪያት ስለ አካላቶቹ አብራራ። እስኪ 5 ደቂቃ ሰጥቻለሁ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። 5 ደቂቃ ተሰጥቶኛል። እዚህ ላይ ያልኩህን ካልክ ግን ጣልቃ ገባብሃለሁኝ። ይሄ ቢጤ አምሳያ የለውም አልወለደም አልተወለደም ሁሉም ፈጠረ ከሚለው ውጭ ስለ አካሉ ባህሪ አብራራ። ያው እንግዲህ ተመቸህም አልተመቸህም ስለኛ ዲን አጠር አድርጌ እነግርሃለሁ። ከዛ በኋላ የፈለከውን ጠይቅ። ቀጥል። እኛ ስለ አላህ ስናወራ ለአላህ ስምና ባህሪያት እንዳለው እናምናለን። ለሱ ያሉትን ነገሮች ደግሞ እንደመጡት እንቀበላለን። ይህን ስንል 3 ነገሮች በውስጡ ይዛል። አንደኛ አላህ ለራሱ የተናገረው አለኝ ብሎ የተናገረውን ነገር እናጸድቃለን። ሁለተኛ ነብዩ አለው ብሎ የተናገሩትን ወይም ደግሞ በሐዲስ ውስጥ ሰሒህ በሆኑ ሐዲሶች መጥቶ የጸደቁትን እናጸድቃለን። አንድ ይሄ ነው። በአጠቃላይ የጸደቀውን እናጸድቃለን ማለት ነው። ሁለተኛ ቁርአን ወይም ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ውስጥ ለአላህ የለውም ወይም ደግሞ አይገባውም ብለው ያብራሩትን ማንኛውንም ስምም ይሁን ባህሪ እኛም አይገባውም ብለን ከሱ ላይ እናጠፋለን ማለት ነው። ይሄ ሁለተኛው። ሶስተኛ ደግሞ ያልተነገረውን አለውም የለውም ተብሎ ያልመጣውን ደግሞ ቆም ብለን እዛው እንቀራለን። ምክንያቱም ስለማናውቀው ነገር አናወራም። እንደ ምሳሌ እንውሰድ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ውስጥ አላህ እግር እንዳለው ተናግረዋል። ጀሃነም ላይ እግሩን ያደርጋል። ከዚያም ጀሃነም ትተጣጠፋለች፣ በቃኝ በቃኝ ትላለች። خلاص ሐዲሱ እግር እንዳለው አጽድቆልናል፣ እኛም እናጸድቃለን። እንዴት? ለሱ እንደሚገባው። ለምን? እኔም መሳይ የለም ብሏልና ማለት ነው። አለው ስላላችሁ መመሳሰልን ግን ግዴታ የምታደርጉ ከሆነ ስለ ፈጣሪ ተውትና ስለ ፍጡር እናውራ ከተባለ የማንም እግር አይመሳሰልም። የሰው ልጅ እግር እንኳን አይመሳሰልም። አልፎ ተርፎ ደግሞ ከሌላ ፍጡር ጋር እንኳን ብናመሳሰለው ሰማይና ምድር ነው። አለቀ። ስለ ፈጣሪ ለማመሳሰል ከደፈራችሁ ይህ የናንተ የጭንቅላት ዝግመት እንጂ ሌላ ምንም ሊሆን አይችልም። ስድብ አይደለም። ከተረዳችሁ ተረዱት ብዬ የፍጡር
ግን አይመሳሰልም ማለት ችግር የለውም ማለት ነው ወንድሜ። አይመሳሰልም ማለት ችግር የለውም ማለት ነው። 5 ደቂቃ ተሰጥቶኛል። በዛው እንድትመልሰው ፈልጌ አዳምጥ። በኋላ መጠየቅ ትችላለህ። የፍጡር ካልተመሳሰለ ከፈጣሪ ጋር ለማመሳሰል ከደፈራችሁ ይህ የእናንተ ችግር ነው ማለት ነው ባጭሩ። ሁለተኛ ላይ አላህ የለውም ተብሎ የመጡ ብዙ አይነት ነገራቶች አሉ። አላህ እንቅልፍ አይዘውም፣ አያንገላጃም፣ ለሱ ረሃብም ሆነ ሞት እንደማይነካው ብዙ አይነት ባህሪያቶች ከአላህ ላይ ዜሮ ተደርገው ተጥለዋል። እነዚህን እኛም እንደዚያው ከሱ ላይ ዞር እናደርጋለን። ስለማይመጥነው ስለማይገባው ልጅና ሚስት የለውም፣ አይመጥነውም፣ ስለማይመጥነው ስለማያስፈልገው ሚስት ስለሌለው የተባለው ውሸት ነው። በማርያም ምዕራፍ ውስጥ በራሱ ወማ የንበጊ ሊረሕማን አን የተኺዘ ወለደን ይላል። ለጌታ ለአላህ ልጅን መያዝ አይገባውም ይላል። ሚስት ስለሌለው አይደለም፣ ውሸት ነው። ይሄን ያዙልኝ። ሶስተኛ ላይ ይሄ ነው አለውም የለውም ያልተባለን ነገር አንዘላብድም። ለምሳሌ አልጨረስኩም፣ 5 ደቂቃ የገና ነው። ጨረስክ? ኖ ታገስኩ። እስካሁንም መታገስ አያስፈልግም። 5 ደቂቃ የሰጠኝ አንተ ነህ እኮ። ሶስተኛዋ አጭር ናት። የለውም አለውም የተባለውን ነገር ባጭሩ ማለት ነው። ጆሮ ለምሳሌ አላህ ይሰማልን ብለን እናምናለን፣ ግን ጆሮ አለው ወይ የለውም ብለህ ብትጠይቀኝ አልተገለጸም። ምንም አናፍርበትም። ምክንያቱም ስለማናውቀው ነገር ስለ አላህ ያውም ስለ ሰው ልጅ እንኳን ማውራት እኮ ነውር ነው። እንዴት ነው ስለ ፈጣሪ ደፍራችሁ የምታወሩት? እኛንስ እንድናወራ የምትጠብቁት? خلاص አልተገለጸም፣ አናፍርበትም። ይህ ነው የኛ ዲን። ከተቀበላችሁ ተቀበሉ፣ ካልተቀበላችሁ ደግሞ አላህ ይምራችሁ። ይህ ነው። ውልቅ ብሎ ሄደ አልተገለጸም ብሎ ይመሽ። ኤኒዌይስ ዘሆል እናፍርስበት። በደንብ አስተውሉ። ፐርሚሽን በመጀመሪያ ምን ብዬ ነግሬዋለሁ? ያልወለደም አልተወለደም አምሳያ የለውም ከሚለው ውጭ ይውጣና ስለ አላህ አካላት ባህሪ ነበር አውራ ያልኩት። 80-90% የገደለው ምን በሚል ነው? አይመስልም በሚል ነው የገደለው። የኔ አስቀድሜ ስነግረው ግን ምን ብዬ ነው? አምሳያ ቢጤ የለውም የሚለውን ተውና አልወለደም አልተወለደም የሚለውን ተውና ስለ አላህ አካላቱ ባህሪ አውራ ነበረ ያልኩት። አስተውላችኋል? ደቂቃውን አብዛኛውን የገደለው አምሳያ የለውም በሚል ነው። እግር አለው አይመስልም። የኛ ዘገምት ናቸው። በቃ አለው አይመሳሰልም አለ እንጂ መጨረሻ ላይ እኮ የሰው እግር ራሱ አይመሳሰልም። እንደዚህ ካላችሁ ዘገምት ናችሁ ማለት ነው እያለ ራሱ እያመሳሰለ አይመስልም በሚል ነበር ሰዓቱን የገደለው። እኔ ግን ገና ስሰጠው ደቂቃውን ብዬ ነው ይህ አይመስልም ይመስላል የሚለውን ተውና ስለ አላህ ራሱ አውራ ሲ ነበር። ከዚህ ውጭ መውጣት ስለማይችሉ ስለማቅ። ሁለተኛ አልወልድም አልተወለደም እሱ ጥያቄ አይደለም ብዬው ነበር። ሲመጣስ ሚስት የለውም ሚስት ሳይኖረው ምናምን የምትሉት ውሸት ነው ምናምን ብሎ አልወለደም አልተወለደም የምትሉት እንደዚህ ብሏል ምናምን ያወራው እዚህ ላይ ነው። እኔ አላልኩትም። ይሄ ጥያቄም አልነበረም። እነኚህ ጥያቄ አይደሉም ባልኩት ላይ ምላሽ የሰጠው እነኚህ ላይ ነው። ለዚህ ነው አምላካቸውን አያውቁም የምንላችሁ። በሶስተኛ ደረጃ አለው ብሎ ካነሳው አንዱ እግር ነው። እግር አለው አላህ እግሩን ገሃነም ላይ ሲጭን በገሃነም ውስጥ እግሩን ሲያስገባ ምን ትሆናለች? ገሃነም ትጨረማመታለች አለ። ስለዚህ ፊዚካል ቢንግ ነው አላህ ፍጡር መሆኑን መስክሮ ወጣ ማለት ነው። ሲረግጥ ፕሬዠር አሳርፎ ሌላውን ማጨራመት የሚችል ከሆነ ግዑዝ ነገር ነው አላህ እግሩ ማለት ነው። ግዑዝ ነገር በሙሉ ደግሞ የፍጡር መገለጫ ነው። ወንድማችን ባለማወቅም በማወቅም አላህ ፍጡር መሆኑን መስክሮልን ወጣ ማለት ነው። ሌላኛው ያነሳው ምንድነው? እሱ እናንተ እንዴት ድፍረት ቢኖራችሁ ነው ስለ አምላክ እንደዚህ ደፍራችሁ የምትነጋገሩት? ስለ አምላክ እኛ እንነጋገርም እንዲደፍረን አለ። እኛ ጋር ግን ቁም ስቅላችንን ስለ አምላክ እያንዳንዱን ሲጠይቁናል የሚውሉት። እነሱ ጋር ሲጠየቁ ማነህ አንተ እንዴት ብደፍር ነው ስለ አምላክ ጠይቀህ ዲቴል የምትጠይቁት ይሉሃል። አንተ ጋር ሲሆን ግን እያንዳንዱ መጠየቅ ኤግዛክት ወርድ ፋላሲ ይፈልጋሉ። አንተ ጋር ሲሆን ቃል በቃል እንዲህ ካልሆነ ይሉሃል። እነሱ ጋር ሲሆንስ ካልተገለጠ ዝም እንላለን
አምላኩ ምንድን ነው? እግርና እጅን የተገለጠለት የነቢያት አስተምሮ ነው ይላል። ነቢያችን የነገረንን እንቀበላለን ይልሃል። ከዛ የነቢያት አስተምሮ ነው የምከተለው ይላል። ከ124,000 በላይ መልእክተኞችና ነቢያቶች አሉ ብሎ ሚያምን አምላኬ እግርና እጅ ነው ብሎ ደግሞ ይከተላል። ይሄ እስልምና ነው። የነቢያት አስተምሮ ነው የምከተለው ብሎ የተገለጠለት ግን ባትና እግር ነው፣ ከዛ እጅ ነው። ይሄ እስልምና ችግር ነው፣ የኛ ችግር ሳይሆን ማለት ነው። እና እንደዚህ አይነት ግራ የተጋባ ሃይማኖት በዘራችሁ ማያደርስ። አሜን አሜን አሜን። በጣም ትልቅ ችግር እየሆነ የመጣ ብዬ ማስበው ቦስ አይ ቲንክ ዋሃብያዎች ራሳቸው እየተመሳሰለባቸው በጭንቅላታቸው ተቸግረዋል። እግር አለው ይሉና ሳትጠይቃቸው የማንንም አይመስልም። መመሳሰሉ እኛ ምንም እኮ ትርጉም ለእኛ ቦታ የለውም። መሰለ አልመሰለ አይደለም። አይጥም እግር አላት፣ እኔም እግር አለኝ። የአይጥም እግር ይረግጣል፣ የኔም እግር ይረግጣል። ለምሳሌ የኔ እግር ሳጥን ልረግጥበት እችላለሁ፣ አላህ ገሃነብን ይረግጥበታል። አላህ የሚረግጠው ገሃነብን ነው። የአላህ አረጋገጥ ለየት ሊል ይችላል። እኔ የምረግጠው ሳጥን ነው። ሁለታችንን ግን ቢያንስ ረግጠናል። የምንረግጥበት ነው እግር ነው እያልን ያለ ነው እንጂ እኛ ተመሳሰል አላልንም። ግን እነሱ በብዛት ገና ጥያቄ ሲነሳ አይምሮዋቸው ላይ ይመጣባቸዋል መሰለኝ። የማንንም አይመስልም። የማንንም አይመስልም ማለት እግር የለውም ማለት አይደለም። እግር አለው ግን የማንንም አይመስልም። አይጥ እግር አላት ግን የሰውን አይመስልም ነው። አላህም እግር አለው። እግሩ ደግሞ ፋንክሽኑ መርገጫ ነው፣ የኔም መርገጫ ነው። አላህ ቢያንስ እኔን ይመስላል። አላህ ጣዖት ነው፣ በቃ ፍጡር ነው። እግሩ ቅርጽ ያለው የሆነ ቦታን ብቻ ያ ካፊር ብሎ ይረግጣል። አንተን ራስህን ገሃነም ውስጥ አውጡልኝ ከቤቴ ተናደሩ። ሲኖር እኮ ነው የሚረግጠኝ፣ ሲኖር እኮ ነው አላህ የሚረግጠኝ። ለማንኛውም ገሃነም ከገባ ያገኛለህ። ጅኒ እኮ ነው፣ ጅኒ ስለሆነ ይረግጣል። ጅኒ ገሃነም ውስጥ አለ። ረጋጩ ጅኒ ነው። ይበቃችኋል፣ እናንተ ውጡ።